በቃ ተዋት ማለት ፍላሽ የት እንዳለ ታውቃለህ ማለት ነው። አንተ ነው የወሰድከው። ሂድ አልኩኝ። ምን እያለ ነው? መልሽልኝ እንጂ እያናገርኩሽ ነው። ሌባ መሆንሽን እንኳን እያወቅኩ በጣም ነው የምወድሽ። እኔም በጣም ነው የምወድሽ እትዬ። አንቺን ባየሁ ቁጥር ወላጅ እናቴን አስታውሳለሁ። አንቺ ለእኔ ከእናትም በላይ ነሽ። አንቺ ለእኔ የቤት ሰራተኛ ብቻ አይደለሽ፣ ልክ እንደ ልጄ አድርጌ ነው የምወድሽ። ዳግማዊ አቶ በኃይሉን ፍላሽ ከኪሱ ሰርቆ ሲወስድ ብሌን እንዴት እንደዚህ አይነት ነውር ስራ ትሰራለህ? ወይም ደግሞ ሰላም እንደውለ መጠየቅ አለብህ በማለት በስልክ ልታጋፍጠው እንደፈለገች ነገረችው። ዳግም ግን እንባ እየተናነቀው ይህ ፍላሽ እናቴን ያገናኘኛል፣ ለ18 ዓመት የተለየዋትን እናቴን እንዳገኝ እባክሽን አግዥኝ በማለት ለመናት። ብሌን የእናት ነገር ነውና አላስቻላትም። ታዲያ ብሌንም ብዙ ልትጋፈጠው ስላልፈለገችም ወደሆኑ እየሮጠ ለበኃይሉ ቅጥረኛ ለታሬ ላከለት። ታሬ ግን በፍላሹ ብቻ የሚመለስ አይደለም፣ ሌላ ትዕዛዝ ሰጠው። አቶ በኃይሉን ግደልልኝ አለው። በወንጀል እጅ እንዲቆሽሽ አልፈልግም በማለት ወደ ቢሮውም ሄደ። አቶ በኃይሉን በማስፈራራት እናቱን የሚያገኝበትን ዘዴ ለመፍጠር ሞከረ። አቶ በኃይሉ ሽጉጥ ይዞ እንደሚንቀሳቀስና ጠላቶቹን እየመከተ ከዚህ እንደደረሰም ዳግማዊን አስፈራራው። እርግጥ ዳግማዊ ለአቶ በኃይሉ ቢላዋ ይዞ ለማስፈራራት ቢሞክርም በአቶ በኃይሉ በኩል የመጣበት ምላሽ ግን እንዲፈራ አድርጎታል። ታዲያ በዚህ ሁኔታ እያለ አቶ በኃይሉ ስልክ ተደውሎበታል። ወዲያውኑም በድንጋጤ እየሮጠ ወደ ቤትም ተከሰተ። ታዲያ ከኋላ እየተከተለው ዳግማዊም ከዛ ቤት ደርሷል። በብሌን በኩል ከባድ ችግር እንደሚፈጠር ያውቃልና ሆኖም ይህንን ፍላሽ ሲፈልግም ቆየ። ኪሱንም አራገፈ። ነገር ግን ከኪሶቹ እንዳስቀመጠው አላገኘውም። ፍላሹን የት ነው የጣልሽው በማለት ከቃል ላይ ጮኸባት። ቃል የት እንደገባ እንደማታውቅም ተናገረች። ፍላሹ ያለበትን የማትናገር ከሆነ ሊገላት እንደሚችልም ይዝትባታል። ቃል በፍርሃት ውስጥ ሆና ብሌን እዚህ ቤት ነበረች፣ ምናልባትም እሷ ሰርቀው ይሆናል እያለችም ነገረችው። ብሌንም ወዲያውኑ ተጠራች። ጉርቧንም አነቃት። ፍላሹን የት ነው ያደረሽው እያለም አሰቃያት። ብሌን ስለ ፍላሹ ምንም አይነት መረጃ እንደሌላት ብትናገርም ሊለቃት አልቻለም። ዳግማዊም ሽጉጥ ከተመዘዘበት በኋላ አቶ በኃይሉን ፈርቶታልና ልቀቃት እባክህ ከማለት ውጭ ግን እንደ ወንድ ቀርቦ ብሌንን ለመታደግ አላስቻለውም። ብቻ ግን ጉርቧን አንቆ ፈተናዋን ሲያሳያት ከወዲያ ወዲህ ያገበግብ ነበር። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ አደራ ክፍል 7ን እንመለከታለን። በዛሬው ክፍል አቶ በኃይሉ ፋይሉ ጠፍቷቸው የመድረሻ ያለሽ እያሉ ነው። ታዲያ ለታሬ ስልክ በመደወል ይህንን ፋይል ማስመለስ እንዳለበትም ተነግሮታል። ታሬ ፋይሉን ትመልሳለህ በማለት ለዳግማዊ ስልክ የደወለ ቢሆንም ዳግማዊ ግን ብሌን ላይ የደረሰውን ፈተና ያውቃልና ፍላሹ እንዲመለስና ከአቶ በኃይሉ እጅ እንዲገባም እንዳደረገም ለታሬ ነግሮታል። ታሬ ያችን ምስኪን እናትን ግንባሯን ብዬ እገድልልሃለሁ ብሎታል። እንግዲህ በዚህ ስቃይ ውስጥ ያለው ዳግማዊና ብሌን ፈተና እንዴት ሊሻገሩት ይችሉ ይሆን? በዛሬው ክፍል የምንመለከታቸው ነጥቦች ናቸው። ምስኪኗ ሰላም ከአረብ ሀገር መልስ ልጅሽ ይችናት ተብላ የተዋወቀችው ቃል ዛሬ አዲስ ክስተት በጆሮዋ ሰምታለች። አቶ በኃይሉ ሲናደዱ ብሌንን ጉርቧን አንቆ ፍላሹን የት እንዳደረሰችው እያሰቃያት ሳለ ብሌንም ስለ ፍላሹ ምንም አይነት መረጃ እንደሌላት ለማስረዳት ሞክራ ነገር ግን ፍላሹ ያለበትን የማትናገር ከሆነ ሲጥ አድርጌ እገልሻለሁ በማለት ጉርቧን ይዞ አንዴ ከግድግዳው አንዴ ከወንበሩ ፈተናዋን እያሳያት ነው። ምንም እንኳን በዚህ ስቃይ ውስጥ ሆና ዳግማዊ እንደወሰደው ግን መናገር አልፈለገችም። ምክንያቱም እስከ ሞት ጣር ድረስ እያጣጣረች ዳግማዊ የተናገራትን ቃል በአይነ ህሊናዋ ታስታውስ ነበረ። ፍላሹን ተይ፣ ይህ ፍላሽ እናቴን ያገናኘኛል፣ የ18 ዓመት ጥያቄ ይመለስልኛል በማለት
ያንን ፍላሽ ካገኘ እናቱን ለማግኘት የጓጓው ዳግማዊ እንዲወስድ ፈቃደኛ የሆነችለትን አስታወሰች። ዳግማዊ ፊቷ ላይ ቁሞ የብሌንን ስቃይ እያየ እንባው ይወርዳል። ነገር ግን ምንም ሊረዳት አልቻለም። አሁን ዳግማዊ እንደወሰደው ትናገራለች ብሎ ሲጠብቅ እሷ ግን ምንም አይነት መደናገጥ አይታይባትም። እስከ መጨረሻው ህቅታ ድረስ አቶ በኃይሉን ታገለቻቸው። በመጨረሻም ነፍሷ ሲጨናነቅ እሷ እንደሰረቀችውም ተናገረች። የት ነው ያደረሽው አላት። እቤት ወስጄዋለሁ በማለት ነገረቻቸው። አቶ በኃይሉም ታመጫለሽ በማለት ካለዚያ ሊገሏት እንደሚችሉም ይዘቱባታል። በዚህ ሁኔታ ህይወቷንም እንደምንም አተረፈች። ቃልም ብሌን ገና እኔ ነኝ የወሰድኩት ስትል ድሮም ጠርጥሬ ነበረ እሷ ወስደዋለች ብዬ እያለችም ነገሩን ለማባባስ ሙከራ አደረገች። ለቃል ግን የተሰጣት ምላሽ በተቃራኒው ነበረ። ፍራሹ ላይ ወረወራትም። ሰላም ገና ከወደ ውጭ ስትመጣ አልጋ ላይ የወደቀችውን ልጄ ብላ የምታስባትን ቃል እቅፍ አደረገች። ምንድነው እየተፈጠረ ያለው? ልጅንስ ምን አደረካት? በማለት አቶ በኃይሉን ይናገራሉ። ታዲያ አቶ በኃይሉም ቃል ልጅሽ አይደለችም አርፈሽ ተቀመጭ በማለት ተናግረዋል። ወይዘሮ ሰላምም የሰሙት ነገር እጅግ በጣም አስደንግጧቸዋል። ምን ማለት ነው ደግሞ እሱ? እንዴት ነው ቃል ልጅ ያልሆነችው? በማለት ነገሩን ለማጣራት ሞከሩ። አቶ በኃይሉ ግን ድጋሚ ይህን ቃል መናገር አልፈለጉም። ታዲያ ወደሆኑ ቤቱ ሲለቀቅላቸውና ብቻቸውን ሲሆኑ የሰማሁት ምንድን ነው? እንደውም እኮ እኔ እየተጠራጠርኩ ነበረ። ወደ አረብ ሀገር ከመሄዴ በፊት ልጄ ብሌን ነበር የምትባለው። ስምሽ ለምን እንደተቀየርና መልክሽ ራሱ ያቺ ብሌኗ እንዳልሆንሽ ይሰማኛል በማለት ልጃቸው እንዳልሆነች ውስጣቸው እየነገራቸው እንደሆነና ከአረብ ሀገር መልስም ሌላ ልጅ እንደጠበቀቻቸውም ይናገራሉ። አባዬ ስሜታዊ ሆኖ ተናዶ ነው እንጂ እኔማ ልጅሽ ነኝ በማለት ከአቶ በኃይሉ ጋር በተመካከሩት መሰረት ወይዘሮ ሰላምንም ሸወደቻት። ሰላም ከብሌን ጋር ተገናኝታ እኔ እስካሁን ጥሩ ልጅ ትመስይ ነበረ፣ እንዲህ ሌባ ሆነሽ እንኳን በጣም ወድሻለሁ። ዛሬ ግን ከቤቴ ላባረርሽ ግድ ሆኖብኛል። ልብሶችሽን ሰብስቢና ወደ አሳዳጊ እናትሽ ሂጂ በማለት በጸባይ ልታሰናብታት እንደፈለገችም ነገረቻት። ምንም ማድረግ አልችልም፣ ላጠፋው ጥፋት ይቅርታ፣ እኔም እወድሻለሁ እማዬ በማለትም ገለጸችላት። የሚገርምሽ ነገር ቢኖር ሰራተኛ ብቻ ሳትሆኝ ልጄ ትመስኛለሽ አለች። ብሌንም እንደ እናቴ ነው የማይሽ በማለት ስታያት ገና ውስጧ እየደነገጠባት አረብ ሀገር የተመለሰችው እናቷ እንደምትመስላትም ገልጻላታለች። እንግዲህ በውስጣዊ መናበብ የተገናኙ እናትና ልጅ በኃይሉን ጥሎባቸው ግን ፍቅራቸውን አይደለም የእናትና የልጅ ይቅርና እንደ ሰራተኛ እንኳን ተከብራ እንዳትኖር ቤታቸው ውስጥ ብዙ ፈተናን እያሳዩት ነው። ታዲያ ዛሬ ልብሶቿን ጠቅላ ወደ አሳዳጊ እናቷም ሄዳለች። ከዛም ከዳግማዊ ጋር ተገናኘች። ዳግማዊ የተፈጠረውን ሁሉ እያስታወሰም በጣም ተገረመ። በጣም የምትገርሚ ልጅ ነሽ፣ ያ ሁሉ ስቃይ እየወረደብሽ የወሰደው ዳግማዊ ነው ብለሽ አልተናገርሽም አላት። ይህ ፋይል ከእናቴ ጋር ነው የሚያገናኘኝ ስላልከኝ ይህን ነገር ማድረግ አልቻልኩም። ምነው እናቴ በምድር በኖረችልኝና አንድ ጊዜ አይደለም ብዙ ጊዜ በጥፊ በተመታዋለች። እንባም እየቀደማት ነው። ዳግማዊ ያ ሰውዬ ሊፋታት እንደማይችል ያውቃልና በቃ ፍላሹን መልሽለትና በሰላም እንኖር፣ እናቴን እንደምንም ብሎ እግዚአብሔር ከፈቀደ ሊያገናኘኝ ይችላል በማለት ፋይሉን ሊመልስ እንደሚችልም ይነግራታል። ብሌን አይሆንም፣ እናትህን ማግኘት አለብህ አለችው። እስከዛ ድረስ አንቺ ስቃይ ውስጥ መግባት የለብሽም በማለት ይህንን ፋይልም አውጥቶ ለብሌን ሰጣት። በሌላ በኩል አቶ በኃይሉም ቅጥረኛውን ታሬን አግኝቶታል። ፋይሉ እንደጠፋበትም ለታሬ ነግሮታል። ታሬ ከቤት ማን ሊገባ ይችላል? ማንስ ወስደዋል? በማለት ከኪሱ አስቀምጦ አቶ በኃይሉ ላይ ሙድ እየያዘበት ነው። አቶ በኃይሉም ያቺ ሰራተኛዬ ናት ሰራችልኝ፣ ለማንኛውም ይህ ፋይል በሌላ ሰው ከተላከ ወንጀል ውስጥ ያስገባኛልና እንደምንም ብለህ መልስልኝ አለው። አለበለዛ ደግሞ ያቺ አሳዳጊ እናቷን ግደላት በማለትም በሚያሳዝን ሁኔታ በጭካኔ ያዘዋል። ታሬም ታዲያ በሀሳቡ ጭልጥ ብሎ እንግዲህ የምፈልጋቸው ፋይሎች እጅ ገብተዋል፣ አቶ በኃይሉ ከዚህ በኋላ ለቀልህ እግሬ ስር ትወድቃለህ በማለት ዝቶበታል። ሀሳቡና የሚናገረው የተለያየው ታሬ በሚገባ ትዕዛዙን እንደሚፈጽም ለአቶ በኃይሉ መልሶላቸዋል።
ታሬም ስልክ በመደወል ዳግማዊን ፋይሉን ታመጣለህ እያለም እየጨቀጨቀው ነው። ዳግማዊ ከእንግዲህ በኋላ ምንም አታመጣም፣ ፋይሉን ብሌን እየተሰቃየች ስለሆነ ለራሷ ሰጥቻታለሁ በማለት እንደመለሰውም ይነግረዋል። ይህኔ በጣም ተናደደ። በዛች ምስኪን እናት ላይ ፈርደሃል ማለት ነው፣ አሁን መጥቼ ግንባሯን ብዬ ገልልሃለሁ በማለት አቶ በኃይሉ ጭካኔ ህይወታቸው የተመሰቃቀለው ምስኪኗ እናት ዛሬም እንደ ወትሮ በዛ ስቃይ ውስጥ እንድታልፍ እየተፈረደባትም ትመስላለች። ዳግማዊም እናቴን ትነካትና ወዮልህ፣ ፋይሉን ኮፒ አድርጌ ይዟለሁ፣ ወንጀለኛ መሆንም ታውቋል፣ ጉዳዩን ለህግ አመልክቼ ወደ ዘብጥያ እንድትወርድ አስደርጋለሁ በማለትም ዳግማዊ የሚገባውን መልስ ሰጥቶታል። ዳግማዊ ያልጠበቀውን መልስ እያገኘው ታሬም በጣም ይናደዳል። ብሌንም ፍላሹን ከእጇ ካስገባች በኋላ ቀጥታ ወደ ቤት በማምራት ለአቶ በኃይሉ ስልክ ደወለች። ፍላሹን እንዳመጣችውና ልትሰጣቸው እንደፈለገችም ነገረቻቸው። አቶ በኃይሉም በሚገባ ጥሩ ቦታ አስቀምጪው፣ ስመጣ ትሰጭኛለሽ በማለትም ትዕዛዝ ሰጡ። አደራና አቶ በኃይሉ የሚያደርጉትን የስልክ ልውውጥም ቃል በር ላይ ቆማ ታዳምጥ ነበረ። ታዲያ ይህንን ፍላሽም ፍራሽ ስር ስታስቀምጠውም ተመልክታለች። በስከ መጨረሻም ብሌን ወደ ውጭ ስትወጣ ቃል ተከታትላ በመግባት ይህንን ፍላሽ ሰርቃለች። ምስኪኗ ብሌን እንግዲህ በዚህ አማካኝነት ሀገር ሰላም ብላ ፍራሽ ውስጥ አስቀምጣ አቶ በኃይሉ ከዋለበት ውሎ ለመስጠት ስትዘጋጅ ቃል ስለሰረቀቻት ብሌን ከባድ ነገር ሊገጥማት ይችላል። አቶ በኃይሉ እንዲህ በቀላሉ የሚፋቷት አይደሉም። አደራ ክፍል 7 ይህንን ይመስል ነበር። በቀጣይ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩ ለቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።